ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ሳህለ ገብርኤል ተባረክ የዜና አዲስ መረጃዎችን እየመረቁ ይታደርጋለሁ። አብራችሁን ቆዩ። የከተማ አስተዳደሩ የመምህራን ተጠቃሚነት ስለማረጋገጥ በትኩረት እየሰራ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ገለጹ። ከንቲባዋ ይህንን የገለጹት የመምህራን የጋራ መኖሪያ ቤት ግንባታ የማስጀመሪያ መርሃ ግብር ላይ በተገኙበት ወቅት ነው። ከተማዋ የመኖሪያ ቤት አቅርቦትን ለመፍታት በርካታ ስራዎች መከናወናቸውን የጠቆሙት ከንቲባ አዳነች አቤቤ ከለውጡ ወዲህ ከ380 ሺህ በላይ የመኖሪያ ቤት ማቅረብ መቻሉንም ጠቁሟል። አቅርቦቱን ለማሳደግ የመንግስት የተለያዩ ፖሊሲዎችን በመቅረጽ እየተሰራ መሆኑን ገልጸው መምህራን የዚህ ዕድል ተጠቃሚ እንዲሆኑ ስለመደረጉም አንስተዋል። የመኖሪያ ቤቶችን ለመጨመር የምናደርገው ጥረት በመንግስት ጥረት ብቻ የሚሳካ አይደለም። በርካታ የግሉ ዘርፍ እንዲሁም የቤት ልማቱ ተጠቃሚ ለመሆን የሚፈልጉ ዜጎችን ተሳትፎና ቁርጠኝነትን ይጠይቃል። በዚህ ባቀረብነው አማራጭ መምህራኖቻችን ፋና ወጊ፣ ቁርጠኛ፣ ለሌሎችም ደግሞ ምሳሌ በሚሆን መልኩ በወሰንን አንድ ዓመት እንኳን ሳይሞላ ይሄው የመጀመሪያውን ስራ ለማስጀመር በቅታችኋልና በዚህ ውስጥ የአንበሳውን ድርሻ ምስጋና የምትወስዱት እናንተ ናችሁ። በራሴም በከተማ አስተዳደሩም ስም እጅግ አድርጌ ላመሰግናችሁ እወዳለሁ። መምህራን ይህ እቅድ እንደማይሳካ በተለያየ መንገድ አሉታዊ ሀሳቦችን ሲሰነዝሩ ለነበሩ አካላት ጆሮ ሳትሰጡ እዚህ ቀን መድረስ መቻላችሁ ቁርጠኝነታችሁን ያሳያል ያሉት ከንቲባ አዳነች የበርካቶችን ተሳትፎ የሚፈልግ ተግባር በመሆኑ ሁላችንም ለስኬታማነቱ መትጋት ይጠበቅብናል ነው ያሉት። ዛሬ የምናስጀምራቸውን የቤት መገንቢያ መርሃ ግብሮችና ፕሮግራሞች የሁላችንም ርብርብ፣ ቁርጠኝነት ቀጣይ ውጤታማ እንዲሆን ወሳኝ ነው። በቤቶች ልማት ቢሮአችን እንዲሁም ግንባታውን በዋናነት በሚከታተለው በቤቶች ኮርፖሬሽን የመምህራን ማህበር፣ በቤት ፕሮግራሙ የተደራጃችሁ መምህራኖች፣ ክፍለ ከተሞች፣ ትምህርት ቢሮ ለዚህ የፋይናንስ ድጋፍ የሚያደርጉም ሆኑ በተለያዩ አማራጮች ከቁጠባው በተጨማሪ ድጋፍ ለማድረግ ቃል የገቡ የባንክ ሰርቪስ የሚሰጡን አካላት፣ ኮንትራክተሮች፣ አማካሪዎች ይህንን ፕሮግራም ለማሳካት ዛሬ ሁላችንም ቃል የምንገባበት ነው። አዲስ አበባ ላይ ጀምረን የማናሳካው ምንም ነገር የለም ያሉት ከንቲባ አዳነች አቤቤ የመምህራን የቤት ግንባታን ለማድረግ ኃላፊነትን ያለመዘናጋትና መዘግየትን መወጣት ያስፈልጋልም ብለዋል። የዚህ እቅድ መሳካት ለሌሎችም ምሳሌ እንደሚሆን በመግለጽ መምህራን ከተማዋ ትልቁ ሀብቷ የሆነውን መሬት ለእናንተ ቅድሚያ በመስጠት ያላትን አክብሮት በተግባር አሳይታችኋለች ብለዋል። መምህራኖች ልብ ልትሉት የሚገባው ከተማችሁ ያላትን ሀብት ሰጥታችኋለች። ይሄ ለመጀመሪያው ዙር የቀረበው 40 ሄክታር መሬት ወይም ደግሞ 400 ሺህ ካሬ መሬት የከተማዋ ትልቁ ሀብት ነው። በከተማዋ ትልቁ ሀብት ቅድሚያ ተሰጥቷቸዋል። በሊዝ ዋጋ ሲሰላ በአማካይ አሁናዊ የሊዝ ዋጋ ሲሰላ ቅድም ሲነገር እንደነበረው ወደ 24 ቢሊዮን ብር ያወጣል። እሱ ብቻ አይደለም፣ ከ5 ቢሊዮን ያላነሰ ካሳ ከፍለንበታል። ይሄ አንድ ላይ ሲሰላ ለመምህራኖቻችን የሰጠነው አክብሮት ቅድሚያ ለሙያችሁ ሀገርን ለመገንባት ትውልድን ለመቅረጽ የምትከፍሉት ዋጋ ምን ያህል በመንግስትም ዘንድ በሕዝባችሁም ዘንድ ክብር እንዳለው ይህንንም በተግባር እንዳሳየን እንድታዩት። የመንግስት ኃላፊነት በዚህ የሚያበቃ ለመሆኑን ከንቲባ የገለጹ ሲሆን የተጀመረውን የቤት አቅርቦት ፕሮግራምና ሌሎችም አስፈላጊ መሰረተ ልማቶችን የማሟላት ተግባራት ተጠናክረው እንደሚቀጥሉ አረጋግጠዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሰብስቤ ባዩ እዚህ ስቱዲዮ ይገኛል። ከሱ ጋር የተወሰነ ቆይታ ይኖረናል። ሰብስቤ እንደምን ዋልክ? እንደምን ዋልክ?
መልካም እንግዲህ ቀደም ብለን ለተመልካቾች በመረጃችን ለመሄድ እንደሞከርነው አጠቃላይ የመምህራን የቤት አቅርቦትን ጥያቄ ለመመለስ የመሰረተ ድንጋይ ተቀምጦ ስራ የተጀመረበት ሁኔታ አይተናልና ምናልባት እንግዲህ መምህራን እንደሚታወቀው ትውልድ የሚያፈሩ ትውልድ የሚቀርጹ ናቸውና ከዚህ ጋር ተያይዞ ጥያቄያቸው ለመመለስ የተሄደበት ርቀት እስኪ ድረስ ነው ከሚለው ጥያቄም ጀምሮ እስኪ። አመሰግናለሁ ሳለ። እንግዲህ አንተም ቀደም ብለን እንደጠቀስከው በዛሬው ዕለት በአዲስ አበባ ከተማ ደረጃ የመምህራን የመጀመሪያ ምዕራፍ በማህበር የተደራጁ መምህራን የቤት ልማት መርሃ ግብር በይፋ ተጀምሯል። እንግዲህ ወደ ጥያቄ ስመጣ የመምህራን ጥያቄ ጋር ተያይዞ እንግዲህ በአዲስ አበባ ከተማ ደረጃ በተለያዩ ጊዜያት ከመምህራን ጋር ውይይቶች ሲካሄዱ ነበረ። ያው የከተማ አስተዳደሩ ይታወቃል በርካታ የህዝብ መድረኮችን ያካሂዳል። ከሴቶች፣ ከወጣቶች፣ ከጤና ባለሙያዎች፣ ከመምህራን፣ ከተለያዩ የህብረተሰብ ክፍሎች ጋር በየጊዜው ውይይቶችን ያካሂዳል። ችግሮቻቸውንም ይጠይቃል። ከተሳትፏቸውን ለማጠናከር ይሰራል። ከዚህ ጋር ተያይዞ እንግዲህ ከመምህራን ጋር በተለያየ ጊዜ በሚደረጉ ጥያቄዎች ውስጥ ከሚነሱ አበይት ጉዳዮች መካከል ዋነኛው የቤት ጥያቄ ነው። ከሌሎች ጥያቄዎችም ይነሳሉ። ለምሳሌ ከዚህ ከሙያ እድገት ጋር ተያይዞ የትምህርት እድል የመሳሰሉ ጉዳዮች ይነሳሉ። ከትራንስፖርት ጋር ተያይዞ ያሉ ጉዳዮች ይነሳሉ። የቤት ጥያቄ ግን በተደጋጋሚ ጊዜ እኔ እንኳን በተሳተፍኩባቸው የተለያዩ መድረኮች ላይ በስፋት ከሚነሱ ጉዳዮች መካከል አንዱ ሆኖ ነው የቆየው። ከዚህ ጋር ተያይዞ እንግዲህ መኖሪያ ቤት ነው የሚሉት መምህራን። መኖሪያ ቤት ቤታችን ብቻ አይደለም መስሪያ ቦታችንም ጭምር ነው የሚል ጥያቄ ነው በስፋት የሚያነሱትና የቤት ጥያቄያችን ይሟላል የሚለው ጥያቄ በተደጋጋሚ ሲነሳ ቆይቷል። እንግዲህ የከተማ አስተዳደሩ የተለያዩ ሜካኒዝሞችን ወይም ደግሞ የተለያዩ የመፍትሄ ሀሳቦችን ይህን ችግር ለመቅረፍ ሲሰራ ቆይቷል። ከዚህ ውስጥ እንግዲህ ቀደም ብለን እንደምናስታውሰው 5000 የሚደርሱ የጋራ መኖሪያ ቤቶችን በኪራይ መልክ ለመምህራን እንዲተላለፉ የተደረገበትን ጊዜ እናስታውሳለን ማለት ነው። እንግዲህ ከዛ በኋላም ጥያቄው እየቀጠለ በመምጣቱ ያው መምህራን እንደ ማንኛውም የመንግስት ሰራተኛ በጋራ መኖሪያ ቤት የዕጣ ውስጥ ቅድሚያ ተጠቃሚ በሚሆኑበት አሰራር አለ። ነገር ግን ለብቻቸው ነበር ይሄ 5000 ቤት በኪራይ መልክ እንዲተላለፍላቸው የተደረገው። ከዛ በኋላ የከተማ አስተዳደሩ በወሰነው ውሳኔ በተለይም ከንቲባ አዳነች አቤቤ ባስተላለፉት ውሳኔ ይህ 5000 ቤት የኪራይ ቤቱ ወደ ቋሚ የግላቸው ቤት እንዲተላለፍላቸው ተደርጓል። ማለት በማንኛውም የጋራ መኖሪያ ቤት የማስተላለፊያ መንገድ መሰረት ማለት ነው። ከዛ በኋላ እንግዲህ ጥያቄው ከፍተኛ ነው። ምክንያቱም ከፍተኛ ቁጥር ያላቸው መምህራን አሉ። ያን ብቻ ሳይሆን ደግሞ ጥያቄያቸውን ተገቢ መሆኑን የከተማ አስተዳደሩ በተለያየ ጊዜ እንደሚያምንበት ነው እንግዲህ ሲያሳውቅ የቆየው። በዚህ ውስጥ እንግዲህ የከተማ አስተዳደሩ የመምህራን ብቻ ሳይሆን በርካታ የማህበረሰብ ክፍሎችም ጥያቄ ያለበት እንደሚታወቀው ከፍተኛ የሆነ የመንግስት ሰራተኛ አለ። ከዛ ውስጥ የጸጥታ ኃይሎችን ብናነሳ እንኳን በጣም ዝቅተኛ የሆነ ገቢ ያላቸው ናቸው። እንደዚሁም የጤና ባለሙያዎች መጥቀስ እንችላለን። በርካታ የሲቪል ሰርቫንት ማንሳት እንችላለንና እነዚህ ጥያቄዎች ላለመመለስ እንግዲህ ጥረቶች ሲደረጉ ቆይተዋል። ያ ብቻ ሳይሆን አጠቃላይ ነዋሪውን ጥያቄ ያነሳል። ለዚህም ነው እንግዲህ 5 የሚደርሱ የቤት ልማት አማራጮችን ነድፎ የከተማ አስተዳደሩ ወደ ስራ የገባው። ነገር ግን ይህ የመምህራን የቤት ልማት ከዛ ውስጥ የሚካተት አይደለም። ራሱን ችሎ በመመሪያ በፖሊሲ መሰረት እንዲመለስ ነው የተደረገው። ያም ማለት ከ5ቱ የቤት ልማት አማራጮች መካከል አንዱ የማህበር ቤትን መገንባት ነው። በዚህ ውስጥ እንግዲህ የክፍያ ስርዓቱ 70/30 መሆኑ ይታወቃል። ግን መምህራን ካላቸው የገቢ ሁኔታ አንጻር ተሰልቶ ነው እንግዲህ በ75/25 ሞዳሊቲ አዲስ የቤት ስራ አማራጭ እንዲዘረጋ ተደርጎ በዛ ውስጥ እንዲሳተፉ ተደረገው ማለት ነው። ይህም ሲደረግ ግን የከተማ አስተዳደሩ ይህን ሲያመቻች የተለያዩ አካላት የመምህሩ አቅም አለ ወይ 25% ቀድሞ የመቆጠብ አቅም አለው የሚሉ ጉዳዮች ሲያነሱ ነበረ። እንግዲህ ከባንክ ጋር ማስተሳሰር ሌሎች ጉዳዮች ከተደረጉ በኋላ 25% መምህሩ እንዲቆጠብ የተደረገው። ነገር ግን ያንን ፉርሽ በሚያደርግ ደረጃ ነው የዛሬው ወደ 6000 በላይ መምህራን በ50 በላይ የሚደርሱ ማህበራት ተደራጅተው ነው እንግዲህ ወደ 4 ቢሊዮን ብር የሚጠጋ ገንዘብ ቆጥበው ወደዚህ ስርዓት የገቡት ማለት ነው ዛሬና ይህ ለመምህሩ ትልቅ ሂደት ነው። በአጠቃላይ ጥያቄያቸውን የዘመናት ጥያቄዎችን ለመመለስ የተሄደበትን ርቀት የሚያሳያል። ያ ብቻ ሳይሆን ሌሎች ጥያቄዎቻቸው በየደረጃው ሲመለሱ ቆይተዋል። ትልቁ የተባለው ጥያቄ ይሄ ስለነበረ ነው እስከዛሬ በአሰራር የቆየው። ዓመት በማይሞላ ጊዜ ነው ከንቲባ አዳነች እንደተናገሩት እንግዲህ መምህራን አምነው ከተማ አስተዳደሩን አምነው በትክክል ወደ ቁጠባ የገቡት ማለት ነው።
መልካም እንግዲህ ይሄን ያህል አጠቃላይ ርቀት በዚህ ያህል ከተሄደ ዛሬ እንግዲህ ማስጀመሪያ መርሃ ግብሩ ተከናውኗል። የመሰረት ድንጋይም በይፋ ተቀምጧልና በአጠቃላይ በዚህ መርሃ ግብር ላይ ምን ሀሳቦች ተነሱ? ይህ ግንባታስ መቼ ተጀምሮ እስከ መቼ ድረስ ሊጠናቀቅ ይቻላል የሚለው ነገር ተነሱ? እንግዲህ ሳለ ገብርኤል እንደምታውቀው በአዲስ አበባ ከተማ ውስጥ በአሁኑ ሰዓት ግንባታዎች በጣም በፍጥነት የተጠናቀቁ ያሉት በአይን ጥቅሻ የሚባል ደረጃ ነው። ትላልቅ ግዙፍ ህንፃዎች በ3 ወር በ4 ወር ሲገነቡ አይተናል። ትላልቅ መንደሮች በወራት ውስጥ ሲጠናቀቁ አይተናል። በቅርቡ እንኳን እዚህ ጀርመን አደባባይ አካባቢ የተገነባው ትልቅ መንደር በ9 ወራት የተጠናቀቀ ነው እና በአጭር ጊዜ ውስጥ እንደሚጠናቀቅ እዛው ቤቶቹ የሚገነቡት ተቋራጮች ቃል ገብተዋል ለመምህራኑ። ያን ብቻ ሳይሆን እንግዲህ ከተማ አስተዳደሩ በርካታ ድጋፎችን ያደረገው ቀደም ብሎ እንደተጠቀሰው 30 ቢሊዮን ብር የሚጠጋ ነው እንግዲህ ለመሬት ለካሳ ክፍያ ለወዘተ የተገነባው 40 ሄክታር የሚደርስ መሬትን ነው እንግዲህ ከሊዝ ነፃ ያቀረበው የከተማ አስተዳደሩ። ያን ብቻ ሳይሆን በቀጣይ ለምሳሌ መሰረተ ልማቶች በማሟላት መንገድ፣ መብራት በማሟላት ደረጃ ድጋፉን አጠናክሮ እንደሚቀጥል እንግዲህ ከንቲባ አዳነች ቃል ገብተዋል። ያ ብቻ ሳይሆን በርካታ ባለድርሻ አካላት አሉ እዚህ ውስጥ የሚሳተፉ ራሳቸው መምህራን አሉ፣ ባንኮች አሉ፣ ሌሎችም ተቋራጮችም አሉ፣ መሰረተ ልማት አቅራቢ ተቋማት አሉና እነዚህ ሁሉ ይህንን ህልም ለማሳካት በትብብር መስራት እንዳለባቸው የተነሳው መምህራንም ደስታቸው በጣም ከፍተኛ ነበር። በቦታው ላይ የነበሩ መምህራን በጣም ከፍተኛ የሆነ ስሜት ሲያንጸባርቁ ነበር። እንግዲህ በዛሬው ዕለት በተለያዩ ሳይቶች ነው ቤቶቹ የሚገነቡት። ለሁሉም ሳይቶች በይፋ እጣ የማውጣት ስነ ስርዓት ተካሂዷል። ማህበራቱ ተደራጅተዋል። ቤቶቹ የሚገነቡ በተለያዩ ቦታዎች ላይ ስለሆኑ ለቦታዎቹ እጣ የማውጣት ስነ ስርዓት በይፋ በግልጽ በዲጂታላይዝ በሆነ መንገድ ነው የተካሄደውና እጣውንም ከንቲባ አዳነች በይፋ አውጥተዋል ማለት ነው። ግንባታውም በይፋ ከዛሬ ተጀምሯል። እንግዲህ ቀጣይ በቅርብ ጊዜ ተጠናቆ ለምርቃት የሚበቃ ይሆናል ማለት ነው። መልካም ባልደረባችን ሰብሰቢ ባዩ እዚህ ስቱዲዮ ተገኝተህ ላደረስከን ተጨማሪ መረጃ እጅግ አድርጌ አመሰግናለሁ። መልካም ከተማኛ። እኔም አመሰግናለሁ። እንግዲህ ይህ ጉዳይ ተስፋም ጭምር ነው። ሌሎች በማህበር ተደራጅተው የሚጠብቁ የመንግስት ሰራተኞች፣ የጤና ባለሙያዎች፣ ሌሎችም አካላት ተስፋም ጭምር ነው እና ቁጠባቸውን የመደራጀት ሂደታቸውን እንዲያስቀጥሉን ጭምር ነው እንግዲህ እኛ መልዕክት እናስተላልፈው። መልካም እጅግ አድርጌ አመሰግናለሁ ሰብሰቢ። ቀጥለናል። የተወደዳችሁ ተመልካቾቻችን በነዋሪዎች የሚነሱ ጥያቄዎችን በአግባቡ በመመለስ ህዝብ ተኮር ፕሮጀክቶች በስፋት ይሰራሉ ሲሉ የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልከድር ተናገሩ። የአዲስ አበባ ከተማ ምክር ቤት አባላት ለ5ኛ ዓመት የስራ ዘመን 2ኛ መደበኛ ጉባኤ ቅድመ ጉባኤም አካሂደዋል። ንጉሱ በቃሉ ተጨማሪ አለው። የአዲስ አበባ ከተማ ምክር ቤት ዋናውን ጉባኤ ከማካሄዱ በፊት ቅድመ ጉባኤ ያካሂዳል። በቅድመ ጉባኤውም አጠቃላይ የነበሩ የስራ አፈጻጸሞች ይገመገማሉ። በዚህም መሰረት የምክር ቤት አባላት ጥር 29 ቀን 2018 ዓ.ም ለሚካሄደው 5ኛ ዓመት የስራ ዘመን 2ኛ መደበኛ ጉባኤ ቅድመ ጉባኤ አካሂደዋል። ቅድመ ጉባኤውን በንግግር የከፈቱት የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልከድር ቅድመ ጉባኤው በዋና ጉባኤው የሚነሱ ጥያቄዎችና አስተያየቶች ላይ በቂ ዝግጅት ለማድረግ ያግዛል ብለዋል። ቅድመ ጉባኤው በ2018 ዓ.ም የስራ አፈጻጸም ላይ የተሰሩ ስራዎችን መሰረት በማድረግ የተነሱ ጥያቄዎች ምን ያህል ታች ድረስ ወርደው ተሰርተዋል፣ የሚቀሩ ተግባራትስ ምንድናቸው የሚሉ ሀሳቦች ላይ የጋራ መግባባቶች የሚያዙበት መሆኑን ወይዘሮ ቡዜና ገልጸዋል። ቅድመ ጉባኤ ምንድነው ለምክር ቤቱ የሚቀርቡ ጥያቄዎች የሚል ብቻ ሳይሆን አጠቃላይ አፈጻጸሙ ሙሉ ተቋማት የፈጸሙትን ከኛ ተቋም ጋር ከኛ ምክር ቤት ጋር በገቡት ውል መሰረት በተፈራረምነው ግብ መሰረት ስራዎች መከናወናቸውን ቼክ የምናደርግበት ሁኔታ ነው ማለት ነው። አጠቃላይ ሁሉም ደረጃ ላይ ባቀድነው መሰረት ጥያቄዎችን መመለሳቸው፣ የታቀዱ ስራዎችን በአግባቡ መከናወናቸው፣ ታች ህብረተሰቡ ጋር መድረሱ አጠቃላይ ስራ የምንገመገምበት ስለሆነ ተቋማት ኃላፊዎች እዚህ ስለተገኙ ጥያቄ እዚህ አንስተን ግልጽ ሆነን የሚነሱ ጉዳዮች ላይ ግልጽ መግባባት ከፈጠርን በኋላ ቀጣይ ደግሞ ወደ ጉባኤ እንሄዳለን ማለት ነው። በቅድመ ጉባኤው በሁሉም ዘርፍ የ2018 ዓ.ም የ6 ወር አፈጻጸም ሪፖርት ለምክር ቤት አባላት የቀረበ ሲሆን ሪፖርቱን መሰረት በማድረግ ለሚመለከታቸው አካላት ጥያቄዎች ቀርበው ምላሽና ማብራሪያ ተሰጥቶባቸዋል። በገቢዎች፣ በመሬት፣ በግንባታ ነክ ዙሪያዎች ያሉ አገልግሎቶች በስታንዳርድ የማይሰጡበት ምልልስ ያለባቸው አሁን ካለንበት ደረጃ አንጻርም የማይመጥኑ እንዳሉ በቅርበት እያየን ያለንበት አግባብ አለ። ገቢዎችም ጋር በተያያዘ
ትክክል ነው። ወደ ታችኛው መዋቅር ሲወረድ አገልግሎት አሰጣጡ ላይ ያሉ ክፍተቶች አሉ። ግን ደግሞ በቢሮ ደረጃም እንደ ከተማም ትኩረት ተሰጥቶ በርካታ ስራዎች ተሰርተዋል። በዚህ በጀት ዓመት ተጠያቂነት ከማስፈን አንጻርም እንደ ከተማም ቢሮ በራሱ የሰራቸው ስራዎች አሉ። እስከ ታችኛው መዋቅር ያለው የዘርፉ አደረጃጀት በቴክኖሎጂ የተደገፈ ከማድረግ አንጻር ብዙ ስራዎች ተሰርተዋል። የአርሶ አደር የመብት ፈጠራ ስራችን ያው ከሲስተሙ ጋር የሚያያዝ ነው። ሲስተሙ ከተስተካከለ በኋላ በዚህ ወር ብቻ ወደ 2063 ካርታዎች ታትሟል እና የቆመ የለም። በከፍተኛ ሁኔታ ቁጥሩ እየጨመረ ነው ያለው። ህትመቱን በጣም እያሻሻለ ነው። ይሄ የተከበረው ምክር ቤት ዘመኑ ሳይጠናቀቅ የዚህን የአርሶ አደር መብት ፈጠራ የካርታ ህትመት የምናጠናቀቅ መሆኑ ለዚህም የሚቻለውን ሁሉ ጥረት እናደርጋለን። ሌላው በአዲስ አበባ ከተማ ምክር ቤት አባላት የተነሳው የቤት ልማትና አሰራርን የተመለከተ ጥያቄ ነው። በተለይም የክፍያ ጊዜ ገደብ ላይ ማስተካከያ ቢደረግ የሚለው ሀሳብ ምላሽ አግኝቷል። ካለው ኑሮ ውድነት ጋር በተለይ ደሞዝተኛው ሊከፍለው ከሚችለው በላይ ከፍ ያለ ስለሆነ በረጅም ጊዜ እንዲከፍል ቢደረግ ዝቅ ማለት አይችልም ወይ ነው ቅድመ ክፍያ የብድር የክፍያ መጠኑ ወይም ደግሞ ጊዜው ከ15 እስከ 20 ዓመት የጊዜ ገደብ ውስጥ ነው የሚከፈለው እና ይሄ በጣም ፌር የሆነ ምናልባትም ደግሞ የጋራ መኖሪያ ቤቶች የመሰራታቸው አንዱና ትልቁ ዓላማ ዝቅተኛና መካከለኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎቻችንን የቤት ተጠቃሚ ለማድረግ ስለሆነ ይሄን ታሳቢ ተደርጎ ነው ይሄ ዋጋ የወጣው የሚለውን ለማስያዝ ነው። ከሰላምና ጸጥታ ጋር በተያያዘም በተለይም በአዲስ አበባ 24 ሰዓት 7ቱንም ቀን የመስራት ባህልን ሊቀንሱ የሚችሉ የወንጀል እንቅስቃሴዎችን ለመከላከል ምን ታስቧል? ሌላኛው የተነሳው ሀሳብ ነው። ልክ ቤቱ ደጃፍ ላይ ወይም ወደ መንደሩ ሲገባ ሞባይል የሚነጠቅ ከሆነ ወደ መንደሩ ሲገባ ቦርሳ የሚነጠቅ ከሆነ ወደ መንደሩ ሲገባ ማንጅራት የሚመታ ከሆነ አሁንም ይቀረናል። ስራ የምንሰራው ስራ በማዕከል ላይ የተገደበ ሳይሆን ብሎክን መሰረት ያደረገ የሰላም የጸጥታ አጠባበቅ ስራችን እጅግ ጠንካራና በሞዴልነት የሚወሰድ ስምሪታችን ከብሎክ የሚጀምር ነው። በተለይ የሰላም ሰራዊት አደረጃጀታችን በቁጥሩም በርከት ያለ ብቻም ሳይሆን በ3 ሺፍት አካባቢውን ከጸጥታ መዋቅሩ ጋር የሚጠብቅበት እዚህ ያለው በቴክኖሎጂም የተደገፈ ቀጥታ ስምሪት የሚሰጥበት የሚሰሩና የማይሰሩ ተግባራትንም ጭምር ከጸጥታ መዋቅሩ በራሱ የሚሸፍናቸው ግን ደግሞ የመረጃ ምንጭ ሆኖ የሚሰራባቸውንም ጭምር ታርጌት ያደረጉ ስራዎች በደንብ እየሰራን ነው። የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ጉባኤ በቀጣይ አርብ ማለትም ጥር 29 ቀን 2018 ዓ.ም እንደሚካሄድ ተመላክቷል። የህብረት ስራ ኤግዚቢሽን ባዛርና ሲምፖዚየም የከተማ ነዋሪ ተጠቃሚ ከማድረግ በተጨማሪ ለዘላቂ የገበያ ስርዓት መደላድል የሚፈጥር መሆኑን የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊው አቶ ጃንጥራር አባይ ገለጹ። ህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች በሚል መሪ ቃል የተዘጋጀው ኤግዚቢሽን ባዛርና ሲምፖዚየም በአዲስ አበባ ኤግዚቢሽን ማዕከል ተከፍቷል። ትባረክ ኢሳያስ የኢትዮጵያ ህብረት ስራ ኮሚሽን ከአዲስ አበባ ህብረት ስራ ኮሚሽን ጋር በጋራ በመሆን በአዲስ አበባ ኤግዚቢሽን ማዕከል ኤግዚቢሽን ባዛርና ሲምፖዚየም አዘጋጅቷል። ባዛሩ ላይም ከተለያዩ የክልል ከተሞች የተወጣጡ አምራቾች የተሳተፉ ሲሆን ምርቶቻቸውን ለገበያ በማቅረብ ሸማቾች በተመጣጣኝ ዋጋ የፈለጉትን ምርት እንዲያገኙም እድል ተፈጥሯል። በየዓመቱ በሚዘጋጀው በዚሁ ባዛር ላይ ከተለያዩ ክልል ከተሞች የሚመጡ አምራቾች ምርቶችን ለሸማቾች በማቅረብ ነዋሪውን ቀጥተኛ ተጠቃሚ ከማድረጋቸውን ባሻገር ዘላቂ የገበያ ትስስርን የሚፈጥሩ ስለመሆናቸው የገለጹት የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ናቸው። በዚህ ኤግዚቢሽን ማዕከል የክልል ዩኒየኖችና ሸማች ማህበራትና አምራቾች እንደውም ኢንዱስትሪያሊስቶች ምርቶቻቸውን ይዘው በኤግዚቢሽን ማዕከል በመገኘት በአንድ በኩል በዕለቱ የሚያደርጉት ሽያጭ ለነዋሪው ቀጥተኛ ተጠቃሚ እንዲሆን ያስችላሉ። በሌላ መንገድ ደግሞ የገበያ ትስስር በመፍጠር ለዘላቂ የግብይት ስርዓታቸው
ምቹ ሁኔታን ፈጥረው የሚሄዱበት መድረክ ነው። መንግስት ካስቀመጣቸው ልዩ የመቀነስ ግቦች መካከል የኑሮ ውድነት መቀነስ አንደኛ መሆኑን የገለጹት ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ የኑሮ ውድነትን ለመቀነስ የገበያ ምቹ ሁኔታዎችን መፍጠርና አቅርቦትን መጨመር ወሳኝ በመሆኑ መሰል ኤግዚቢሽንና ባዛር ያላቸው ፋይዳ የጎላ ነው ብለዋል። በአዲስ አበባ በአምስቱም መግቢያ በሮች 5 ትላልቅ የገበያ ማዕከላት ተገንብቶ ወደ ስራ መገባቱም ይህንን አመላካች ነው ያሉት ምክትል ከንቲባው 6ኛው የገበያ ማዕከልም በቅርቡ ተጠናቆ ወደ ስራ እንደሚገባ ጠቁመዋል። የመቀነስ ግብ ተደርጎ የሚወሰድ ነው። ከነዚህ መካከል ደግሞ ዋናውና ትልቅ ትኩረት የተሰጠው የኑሮ ውድነትን መቀነስ የሚለው ነው። የኑሮ ውድነትን ለመቀነስ ምንድነው ያለው ምቹ ሁኔታ፣ ምን እየተሰራ ነው የሚሉ ጉዳዮችን ደግሞ ምን አይነት ተግባራቶች ቢከናወኑ ነው የኑሮ ውድነት የሚቀንሰው ለሚሉት ጉዳዮች የተለያዩ ተግባራት ተዘርዝረው ተቀምጠዋል። አንደኛው የገበያ ምቹ ሁኔታን መፍጠር፣ አቅርቦትን መጨመር፣ መሰረተ ልማትን መገንባት የሚሉ ናቸው። የህብረት ስራ ማህበራቱ ግለሰቦች በተናጠል መፍታት የማይችሏቸውን ማህበራዊና ኢኮኖሚያዊ ችግሮችን የሚፈቱ ናቸው ያሉት ደግሞ የኢትዮጵያ ህብረት ስራ ኮሚሽን ዋና ኮሚሽነር አቶ ጌትነት ታደሰ ናቸው። ህብረት ስራ ማህበራት በፈቃደኝነት ላይ የተመሰረተ አባልነት፣ ዴሞክራሲያዊ አስተዳደር፣ ራስን መርዳት እንዲሁም ለማህበረሰብ ደህንነት መቆርቆር በሚሉ ዓለም አቀፍ መርሆች የሚመሩ ናቸው። እነዚህ ማህበራት ግለሰቦች በተናጠል ሊፈቱ የማይችሉትን ማህበራዊና ኢኮኖሚያዊ ችግሮችን በመደመር ሀብትና እውቀትን በማሰባሰብና ለጋራ ዓላማ በመዋል የሚፈቱ ተቋማት ናቸው። አገልግሎት መስጫ ተቋማትን ከኪራይ ነጻ በማድረግ በማደስና የከተማዋን ልማት የመጠኑ ዝግጅቶችን በማድረግ ምቹ የስራ አካባቢን መፍጠር መቻሉን የገለጹት የአዲስ አበባ ህብረት ስራ ኮሚሽን ዋና ኮሚሽነር ሽታዬ መሐመድ ናቸው። በዚህም በተለይም ሰው ሰራሽ የዋጋ ንረትን መከላከል መቻሉን ገልጸው የገጠርና የከተማ አምራች ህብረት ስራ ማህበራትን በማስተሳሰር ፍትሐዊና የተረጋጋ የገበያ ስርዓት እንዲኖር የህብረት ስራ ኤግዚቢሽን ባዛርና ሲምፖዚየም ወሳኝ ነው ብለዋል። አገልግሎት መስጫ ተቋማት ከኪራይ ነጻ በማድረግ በማደስና በማዛመን እሴት ሊጨምሩ በሚችሉ የከተማው የሚመጥኑ የኮሪደር ልማቱ ጋር የሚጣጣሙ የአባላት ተጠቃሚነት የሚያሳድጉ ከሸማችነት ወደ አምራችነት የተሸጋገሩ የሸማች የህብረት ስራ ማህበራት መፍጠር የተቻለበት በመሆኑ ማረጋገጥ የተቻለ ሲሆን ቀጣይ የጀመርነውን ሪፎርም ስራ ከግብ ማድረስ የህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች በሚለው መሪ ቃላችን የምንፈጽምበት የህብረት ስራ ማህበራት በሀገርና በከተማ ደረጃ ኢኮኖሚ፣ ማህበራዊና ፖለቲካዊ ፋይዳቸውን ያላቸውን የላቀ ድርሻ የምናጎልበትበት ምርትና አገልግሎታቸው የምናስተዋውቅበት ኤግዚቢሽንና ባዛር ነው። ህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች በሚል መሪ ሀሳብ በአዲስ አበባ የኤግዚቢሽን ማዕከል እየተካሄደ የሚገኘው ባዛሩ እስከ ጥር 30 የሚቀጥል መሆኑም ተመላክቷል። የኢትዮጵያ ፌዴራል ፖሊስ አዲስ የተሽከርካሪ ታርጋ ለውጥ ማድረጉን አስታወቀ። ተቋሙ የተሽከርካሪ ሰሌዳ መቀየርን አስመልክቶ ጋዜጣዊ መግለጫ ሰጥቷል። ጋዜጣዊ መግለጫውን እየተከታተለ የሚገኘው ሪፖርተራችን ታምሮ ደምሴ ደግሞ በቀጥታ መስመር ላይ ተጨማሪ መረጃዎችን ሊያደርሰን ይገኛል። ከሱ ጋር የተወሰነ ቆይታ የምናደርግ ይሆናል። ታምሩ እንደምላል። እስኪ አጠቃላይ እንግዲህ የኢትዮጵያ ፌዴራል ፖሊስ በዛሬው ዕለት የተሽከርካሪ ታርጋዎች መቀየሩን መግለጫ እየሰጠ ነውና የበፊቱ ጋር ምንድነው የሚለየው? ምናልባት ፖሊስ ሲባል ብዙዎቻችን ውስጥ የሚመጣው የቢጫ መደብ ላይ ጥቁር ቁጥሮች ነበሩ። አሁን ላይ ደግሞ ከበስተጀርባ እንደሚታየኝ በሰማያዊ መደብ ላይ ነጭ ቁጥር ጽፎች ተጽፎ ነውና ምንድነው ልዩነቱ? አገልግሎቱን ከማሻሻል አኳያስ ያለው ጠቀሜታ ምንድነው የሚለውን እስኪ ግለጽልኝ። አመሰግናለሁ። እንግዲህ አንተም እንዳነሳው በአሁኑ ሰዓት የኢትዮጵያ ፌዴራል ፖሊስ ላለፉት 50 ዓመታት ሲጠቀምበት የነበረውን የተሽከርካሪ ታርጋ መቀየሩን አስመልክቶ ጋዜጣዊ መግለጫ ሰጥቷል። ይህንንም ጋዜጣዊ መግለጫ የሰጡት የኢትዮጵያ ፌዴራል ፖሊስ የሎጂስቲክ መምሪያ ዋና መምሪያ ኃላፊ ረዳት ኮሚሽነር እሸቱ ፊጣ ናቸው። እንግዲህ በመግለጫቸው ላይ እንደጠቀሱት ከሆነ ቀደም ሲል ይጠቀሙ
ሲጠቀሙበት የነበረው አንተም ስታነሳ የነበረው ሁላችንም አእምሮ ውስጥ ያለው በቢጫ መደብ ላይ በጥቁር የተጻፈ ታርጋ መቀየሩን ይፋ አድርገዋል። ይህም በተለይም ደግሞ ወጥነት ያለው ተመሳሳይ የሆነ የተሽከርካሪ ታርጋ እንዲኖረን ያስችላል ተብሏል። አዲሱ የተሽከርካሪ ታርጋ ማለት ነው። እንግዲህ ቀደም ሲል የነበረው ቁጥርንና በቢጫ መደብ ላይ የተጻፈ ቁጥርን ከመያዝ ውጪ ሌላ ለቁጥጥርም ሆነ የወንጀል መከላከልን ሂደቱን ለማገዝ የሚያስችሉ በቴክኖሎጂ የተደገፈ አገልግሎት ሊሰጥ የሚያስችል አልነበረም። ከዛም ባለፈ በተለያዩ ቦታዎች በቀላሉ ሊታተም የሚችል ከመሆኑ ጋር ተያይዞ ተቋሙ የሚሰጠውን አገልግሎት ወደኋላ የሚጎትት እንደነበረ በመግለጫቸው አንስተዋል። አሁን ላይ ግን ተግባራዊ የተደረገው አዲሱ የተሽከርካሪ ታርጋ እጅግ ዘመናዊ የሆነና በቴክኖሎጂ የተደገፈ ከዳታ ቤዝ ጋርም የተሳሰረ ከመሆኑ ጋር ተያይዞ እያንዳንዱ ተሽከርካሪ የሚገኝበትን ስፍራ በቀላሉ ማግኘት እና ማወቅ የሚያስችል እንዲሁም ደግሞ ታርጋው በቀላሉ የሚታተም ካለመሆኑ ጋር ተያይዞ ከዚህ ቀደም በዚሁ ዘርፍ ላይ ይስተዋሉ የነበሩ ችግሮችን ማቃለልና መፍታት የሚያስችል መሆኑን አንስተውልናል። እንግዲህ ይሄ ከዚህ ቀደም ይፈጠሩ የነበሩ ችግሮችን ያቃለለ እና በዘመናዊ ቴክኖሎጂ አሰራር የተደገፈ መሆኑን ጠቁመዋል ማለት ነው በመግለጫቸው። መልካም። እንደው ምናልባት ታምሩ አጠቃላይ ተቋሙ የዲጂታላይዜሽን አሰራርን ከማሳደግ አንጻር የሚኖረው አስተዋጽኦስ ምንድን ነው ተብሏል? ጥሩ እንግዲህ እንደ ሀገር የ2025ን የዲጂታላይዜሽን የልማት ስራ በስኬት ማጠናቀቃችን ይታወሳል። አሁን ላይ ደግሞ 2030 የዲጂታላይዜሽን ልማት ይፋ ተደርጓል በክቡር ጠቅላይ ሚኒስትር። ይህንንም ተከትሎ በርካታ ተቋማት በተቋማቸው የዲጂታላይዜሽን አሰራርን ተግባራዊ እያደረጉ ይገኛሉ። እንግዲህ የኢትዮጵያ ፌዴራል ፖሊስም ይህንን ታርጋ ይፋ ማድረጉን ወደ አገልግሎት ማስገባቱ ደግሞ ከዲጂታላይዜሽን የልማት ስራ ጋር በቀጥታ የሚያያዝና የዛ አካል መሆኑን በጋዜጣዊ መግለጫ የተጠቆመበት ሁኔታ ነው ያለው። ከዛም ባለፈ የወረቀት አሰራሮችን የሚያስቀሩ የተለያዩ ዘመናዊና በቴክኖሎጂ የተደገፉ አሰራሮችን ተግባራዊ እያደረገ ይገኛል። እንግዲህ ይሄ የጠቀስኩልህ አዲሱ ታርጋ ራሱን የቻለ በቀላሉ ሊቀረጽ የማይችል ሚስጥራዊ ቁጥሮችን፣ ባርኮዶችን ጭምር ያካተተ ከመሆኑ ጋር ተያይዞ በቀላሉ እስካን በማድረግ መረጃዎችን መለዋወጥ የሚያስችል እንዲሆን ታስቦ የተሰራ ከመሆኑ ጋር ተያይዞ ተቋሙ እያከናወናቸው የሚገኙ የሪፎርም ስራዎችንም የሚያግዝና የዛ አካል እንዲሆን አስችሏል ማለት ነው። እንግዲህ እንደሚታወቀው የፌዴራል ፖሊስ የሚሰጣቸውን አገልግሎቶች በዘመናዊ ቴክኖሎጂ የማስደገፍ ስራዎችን እያከናወነ ይገኛል። በተለይም ባለፉት የለውጥ ዓመታት ይህንን በስፋት መመልከት ችለናል። ማህበረሰቡን መሰረት ያደረገ በቴክኖሎጂ የተደገፈ የወንጀል መከላከል ስራዎችን እያከናወነ ይገኛል። በዚህም አመርቂ ውጤቶች እየተመዘገቡ ይገኛሉ። እንግዲህ ይሄም አዲሱ ታርጋ ከዚሁ ጋር የተያያዘ ዲጂታላይዜሽን የልማት ስራዎችን የሚያሻሽል መሆኑ ተጠቁሟል። እንግዲህ በነገው ዕለት ደግሞ የተቋሙ ከፍተኛ የስራ ኃላፊዎች እንዲሁም የመንግስት ከፍተኛ የስራ ኃላፊዎች በተገኙበት በይፋ ተግባራዊ መደረግ እንደሚጀምር በጋዜጣዊ መግለጫው ላይ ተጠቁሟል። መልካም። እንግዲህ እነዚህንና ሌሎች ጉዳዮችንም በምሽቱ ኤኤምኤን 47 በስፋት ትነግራለህ ብዬ አስባለሁኝ። እስከዚያው ድረስ መልካም ጊዜ ተመኝቻለሁ። በዚህ ዓመት ኤክስፖርት እናደርጋለን ብለን አቅደን በእቅድ ያቀረብንላችሁ $4.2 ቢሊዮን ከጉድስ ኤክስፖርት እናደርጋለን ነበር። እኛ ወግ ደርሶን ኤክስፖርት እንኳ ከእቅዳችን በላይ $5.1 ቢሊዮን በ6 ወር ማስገባት መቻላችን ይሄ የማያስደንቀው ኢትዮጵያዊ ስለ ኢኮኖሚ የሚያወራ ሰው ዝም ቢል ይሻለዋል። ከመሸጋገሪያው ተመልሰናል። እየተከታተላችሁ የምትገኙት ደግሞ የትውልድ ድምጽ ከሆነው ከኤኤምኤን የዜና አዲስ መረጃዎቻችንን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ቀጥለናል። የማክሮ ኢኮኖሚ ማሻሻያው በሁሉም ዘርፎች አመርቂ ውጤት ማምጣቱ በሳይንሳዊ ቀመሩ ተከትሎ በጥብቅ ዲሲፕሊን እየተመራ መሆኑን ያሳያል ሲሉ የኢኮኖሚ ባለሙያው አቶ ዮሐንስ በቀለ ገለጹ። የሕዝብ ተወካዮች ምክር ቤት 5ኛ ዓመት 10ኛ መደበኛ ስብሰባውን ባካሄደበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ለምክር ቤቱ በሰፊው ማብራሪያ ከሰጡት ጉዳዮች መካከል የኢኮኖሚ ዘርፉ ውጤታማነት ይጠቀሳል። ከአዲስ ሚዲያ ኔትወርክ 24/7 የዜና ወጃ ጋር ቆይታ ያደረጉት የኢኮኖሚ ባለሙያው አቶ ዮሐንስ በቀለ
የማክሮ ኢኮኖሚ ማሻሻያው በሁሉም ዘርፎች አመርቂ ውጤት ማምጣት አስችሏል ብለዋል። ኢትዮጵያ ወደ ውጭ የምትልካቸውን ምርቶች በማሳደግ ወደ ሀገር ውስጥ የሚገቡትን ደግሞ በመቀነስ አልማ እየሰራች እንደነበር ያነሱት ባለሙያው ይህም ወጪና ገቢ የምርት መጠን ተቀራራቢ እንዲሆን ማስቻሉንም አንስተዋል። ኢትዮጵያ በማክሮ ኢኮኖሚ ሪፎርሙ ላይ ባስቀመጠችው ኦብጀክቲቭ መሰረት ኤክስፖርቷን እያሳደገች ኢምፖርቷን እየቀነሰች እንደሄደች የመጡ ቁጥሮች ያሳዩናል። ስለዚህ ታቅዶ ሲሰራበት የነበረው የኢምፖርትና ኤክስፖርት ባላንሱን ኢንተርናሽናል ትሬድ ዴፊሲቱን ለማጥበብ ነው። አሁን ግን ቱ ሳም ኤክስቴንት ወደ ፖዚቲቭ ባላንስ ነው የመጣው። የኢንተርናሽናል ትሬድ ባላንስ ዴፊሲቱ ፖዚቲቭ ማሳየቱ ሀገሪቱ የእዳ ጫናዋ በምን ያህል ፐርሰንት በምን ያህል እየቀነሰ እንደሄደ እዛ ጋር አጋዥ ሆኖ የሚያሳይ ነው ማለት ነው። ሀገሪቱ ያለባትን የዕዳ ጫና ለመቀነስ የተለያዩ እርምጃዎችን እየወሰደች እንደምትገኝ ያነሱት አቶ ዮሐንስ በቀለ ይህም ውጤት ስለማስገኘቱም አብራርተዋል። እንደ ኢኮኖሚ ባለሙያው ገለጻ መንግስት የሚያጋጥመውን የበጀት እጥረት ለማጥበብ በርካታ ስልቶችን ይጠቀማል። ይህም የማክሮ ኢኮኖሚ ዝንፈትን በማስተካከል ኢኮኖሚው እንዲጠገን አስችሏልም ነው ያሉት። የመንግስት የበጀት ጉድለት ያጋጥመዋል። የመንግስት የበጀት ጉድለት በሚያጋጥምበት ሰዓት ያንን ከቨር ለማድረግ የኮመርሻል ሎንም ይሁን እርዳታ ብድርን የሚጠቀምበት ነው። ስለዚህ ያ እርዳታ ብድር ሲመጣ ደግሞ ይህንን የትሬድ ባላንስ ዴፊሲቱን ለማጥበብ ወይም የዛን ወጪ ለመሸፈን የሚጠቀምባቸው ሁኔታዎች ነበሩ። ስለዚህ እዚህ ጋር ይሄ ፖዚቲቭ ሆኖ መቀመጡ 3-4 በላይ የሆኑ ውጤቶችን ባይ ዲፎልት ወደ የማክሮ ኢኮኖሚ ዝንፈቱን በማቃናትና ኢኮኖሚው እየተጠገነ ወደ ጤነኛነቱ የማክሮ ኢኮኖሚ ወደ ጤናኛነቱ እየገባ እንደሆነ የሚያሳየን ነው። ግን ኢትዮጵያም ተግባራዊ ያደረገችው የማክሮ ኢኮኖሚ ማሻሻያ በሁሉም ዘርፎች ውጤት እንዳመጣ ያስቻለው ማሻሻያው ሳይንሳዊ ቀመሩን ተከትለው በጥብቅ ዲሲፕሊን እየተመራ ስለመሆኑም ያሳያል ነው ያሉት። የሞኔተሪና የፊዚካል ፖሊሲው ሳይጣረስ በጥብቅ ዲሲፕሊን እየተመራ እንዳለ፣ ምርት እድገቱ እንዳለ፣ ኢንፍሌሽኑ እየቀነሰ እንዳለ ያሳየናል ማለት ነው። ይሄንንም እንግዲህ የመንግስት ገቢ ማደጉ መንግስት ደግሞ እጠቀመዋለሁ ብሎ ካስቀመጠው በጀት በታች መጠቀሙ እንደዛም ሆኖ በአመት አሳካለው ያለውን 78-60-70% ማሳካት መቻሉ ይሄ የሞኔታሪ ፖሊሲና የፊዚካል ፖሊሲው ተጣጥሞ በጥብቅ ዲሲፕሊን እየተመራ እንዳለ ያሳያል ማለት ነው። በዘንድሮ በጀት ዓመት ያለፉት 6 ወራት የእድገት አፈጻጸም በመገምገም ኢትዮጵያ በአመቱ መጨረሻ የ10.2 በመቶ እድገት እንደምታስመዘግብ ገልጸው ይህም ትንበያ ከዓለም አቀፉ የገንዘብ ድርጅት ትንበያ ጋር የተቀራረበ እንደሆነ በምክር ቤቱ መነሳቱ ይታወሳል ስትል የዘገበችው ሪፖርተራችን ሄለን ጀንበሬ ናት። ኢትዮጵያም ከጎረቤት ሀገራት ጋር ያላትን ጥሩ ዲፕሎማሲያዊ ቁመና መደገፍ ይገባል አሉ የህግ አማካሪና ተመራማሪው አቶ ቢኒያም ፋንታይ። በስድስተኛው የኢፌዴሪ ሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ላይ በማህበራዊ ኢኮኖሚያዊና የጸጥታ ጉዳዮች ላይ ማብራሪያ የሰጡት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያም ከጎረቤት ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት ዙሪያ ማብራሪያ ሰጥተዋል። ጉዳዩን በማስመልከት ከኤኤምኤን የምሽት የኤኤምኤን 247 ጋር ቆይታ ያደረጉት የህግ አማካሪና ተመራማሪው አቶ ቢኒያም ፋንታዬ በአገሪቱ ውስጥ ዘላቂ ሰላም በማስፈን ኢትዮጵያ አሁን ላይ ከጎረቤት ሀገራት ጋር ያላት ዲፕሎማሲያዊ ግንኙነት ማስፋት እንደሚገባ ጠቁመው ግጭቶችን በውይይት ከመፍታት ጋር ተያይዘው ጠቅላይ ሚኒስትሩ ያነሱት ሀሳብ ለሁሉም ወገን ጠቃሚ ነው ብለዋል። በተለያዩ የፖለቲካ አመለካከቶች ምክንያት ከውስጥም ሆነ ከውጭም ኢንተረስት ያላቸው ሀገራቶች አሉ። ኢትዮጵያ ላይ ኢንተረስት ያላቸው ሀገራቶች ከውስጥም ከውጭም ይኖራሉ። ዋናው መሰረታዊ ጉዳይ አለመግባባቶች ሲኖሩ አለመግባባትን የምንፈታበት መንገድ ነው። እሳቸውም ስትረስ አድርገው እንደተናገሩት ፓርላማ ላይ አሁን መሳሪያ በማንሳት በማንገብ ችግሮች የሚፈቱበት ወቅት አይደለም። ችግሮች የሚፈቱት በጠረጴዛ ዙሪያ ቁጭ ብለን በመነጋገር እንደሆነ አጽንኦት ሰጥተው ነው የተናገሩት። ከኢትዮጵያም ታሪካዊ ጠላቶች ጋር ተባብሮ መስራት ሀገር ለከፍ አደጋ ይጥላል ያሉት የህግ አማካሪና ተመራማሪው መንግስት ችግሮች በሰላማዊ መንገድ ለመፍታት የሚያደርገውን ጥረት አጠናክሮ ሊቀጥል
እንደሚገባ አንስተዋል። ኢትዮጵያዊ የሆን ሁላችንም ዜጎች ደግሞ ችግሮቻችንን በጠመንጃ ሳይሆን ችግሮቻችንን በመነጋገር የምንፈታበትን አንደኛ ስርዓት እንዲበጅ፣ ሁለተኛ ደግሞ ስርዓቱ በተበጀበት መንገድ ችግሮቻችንን አቅርበን መፍታት እንጂ ችግሮችን ያውም ከኢትዮጵያ ቀንደኛ ጠላት ከምንላቸው ሀገራቶች ጋር አብረን የምንፈታበት መንገድ ሀገርን በጣም ይጎዳል። ኢትዮጵያ በቅርቡ አጠናቀል አገልግሎት ክፍት ያደረገችው ታላቁ የኢትዮጵያ ህዳሴ ግድብ ሀገራትን በኃይል አቅርቦት በማስተሳሰር የኢኮኖሚ ዲፕሎማሲን ከማስፋት አንጻር ከፍተኛ አስተዋጽኦ እንዳለውም ተናግረዋል። የህዳሴ ግድብ ተመርቋል። ቺፕ የሆነ የኤሌክትሪክ ኃይል አለን እኛ። ጎረቤት ሀገራቶች ደግሞ ያንን ኃይል ይፈልጉታል። ከሴኩሪቲ አንጻርም ደግሞ እንደምታዩት ሌላው ቤት ሲንኳኳ ኳንተም ቤት ይንኳኳልና ሪጂናል ኢንቴግሬሽን ሪጂናል ዲስከሽኖች በጣም አስፈላጊ ናቸው። ዘገባው የሪፖርተራችን ሄለን ጀንበሬ ነው። መጪው ጠቅላላ ምርጫም ስኬታማ እንዲሆን ከቅድመ እስከ ድህረ ምረቃ ገዢው ፓርቲ ጨምሮ ከሌሎች የፖለቲካ ፓርቲዎችና የተለያዩ ሲቪክ ማህበራትና ተቋማት ጋር በጋራ እንደሚሰራ የነጻነትና እኩልነት ፓርቲ አስታወቀም። ፓርቲው የሰባተኛው ሀገራዊ ምርጫ ስትራቴጂውንም አስተዋውቋል። ሄኖክ ዘነበ። ነጻነትና እኩልነት ፓርቲ ከወራት በኋላ በሚካሄደው ሰባተኛው ሀገራዊ ምርጫ የመራጮችን ድምጽ ያስገኝልኛል ያለውን የምርጫ ስትራቴጂን አስተዋውቋል። የምርጫ ስትራቴጂው በዋናነት በሰባተኛው ሀገራዊ ምርጫ በፌዴራልና በክልል ህዝብ ተወካዮች ምክር ቤት በቂ መቀመጫን ማግኘትን ዓላማ ስለማድረጉ በማስታወቂያ መድረኩ ተመላክቷል። የምርጫ ስትራቴጂው ነፓ ለሰባተኛው ጠቅላላ ምርጫ የሚያደርገውን ሁለንተናዊ ዝግጅቶች በተቀናጀ መልኩ ማከናወን ይችል ዘንድ የፓርቲው የምርጫ ተሳትፎ ቁልፍ ሰነድ ሆኖ የሚያገለግል ሲሆን የስትራቴጂው ዋና ዓላማ ነፓ በሰባተኛው ጠቅላላ ምርጫ ለህዝብ ተወካዮች ምክር ቤትና በክልል ምክር ቤቶች በቂ ወንበር እንዲያሸንፍ ማስቻል ነው። ፓርቲው በምርጫ ጠንካራ ተፎካካሪ ሆኖ ጠንካራ ሀገርና መንግስትን መመስረት የሚያስችለውን ዝግጅት እያደረገ መሆኑንም አስታውቋል። በፓርላማ 100 ወንበር ለማሸነፍ ቢያንስ በ8 ክልሎች በእያንዳንዱ ክልል ከ25 እስከ 50 ወንበር ለማሸነፍ እቅድ አቅደናል። አንዱም ለዚህ ስትራቴጂ ዝግጅት ግብዓት የሆነው የግምገማ ውጤት ነው። በዛኛው ምርጫ የትኛውም ክልል ላይ ወንበር አላገኘንም። ባለፉት 6 ዓመታት ግን በርካታ ስራዎችን ሰርተናል። በምርጫ ለማሸነፍ መጀመሪያ አደረጃጀትን፣ አባላትን፣ ደጋፊዎችን ማፍራት ያስፈልጋል። ይህን ስንሰራ ቆይተናልና አሁን ላይ ያስቀመጥነውን ግብ ለማሳካት የሚያስችል ዝግጅት አለን ብለን እናስባለን። ሀገርን በሚጠቅሙ ጉዳዮች እንደዚሁም ሰባተኛው ሀገራዊ ምርጫ ስኬታማ ሆኖ እንዲጠናቀቅ ከቅድመ እስከ ድህረ ምርጫ ባሉ ሂደቶች መንግስትን ጨምሮ ከተለያዩ ተቋማትና ፖለቲካ ፓርቲዎች ጋር በትብብር እንደሚሰራም አስታውቋል። እንደ አንድ የፖለቲካ አክተር በምናደርገው እንቅስቃሴ ውስጥ ከሁሉም ፓርቲዎች ጋር እንዲሁም ሌሎች ባለድርሻ አካላት ጋር አብረን መስራት አለብን ብለን እናምናለን። በፌዴራልም እንዲሁም በክልል ከዚያም ዝቅ ባለው የመንግስት መዋቅር ውስጥ በዞን በወረዳ ደረጃ ነፓን ወክለው የተሳተፉ የእኛ አባላት አመራሮች አሉ። አብረን መስራት ያኔ ግዴታ ይሆናል። ስለዚህ ከወዲሁ መለማመዱ አይከፋም በሚል እሳቤ ነው የተሳተፍ ነው። መጪው ሀገራዊ ምርጫ ፍትሐዊና ሰላማዊ እንዲሆን የበኩሉን እንደሚወጣ ያስታወቀው ፓርቲው ሁሉም አካል ለስኬታማነቱ የበኩሉን እንዲወጣ ጥሪ አቅርቧል። ሰባተኛው ጠቅላላ ምርጫ ነጻ፣ ፍትሐዊና ሰላማዊ ይሆን ዘንድ ነጻነትና እኩልነት ፓርቲ የድርሻውን እንደሚወጣና ያለውን ቁርጠኝነት እየገለጸ መላው የሀገራችን ህዝቦች፣ የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ የምርጫ ታዛቢዎች ከምንም በላይ የሀገራችን ህዝቦች የድርሻቸው እንዲወጡ ነጻነትና እኩልነት ፓርቲ ጥሪውን ያቀርባል። ለኢትዮጵያ እድገት ቀጣይነት ዜጋዎች ብሎም የፖለቲካ ፓርቲዎች የመቃወም አባዜ የሆነውን የኒሂሊዝም መንፈስ ሊታገሉ ይገባል ተባለ። የኒሂሊዝም አፍርሶ የመስራት አመለካከት የሀገርን እድገት ወደ ኋላ የሚጎትት ብሎም የዜጎችን የተሻለ ህይወት እድል የሚነፍግ ስለመሆኑም ተነግሯል። መቅደስ ደምስ
ዛሬ የምናወራው ስለ ኒሂሊዝም ይሆናል። ኒሂሊዝም ነገሮችን የመቃወም አፍርሶ የመስራት ርዕዮት ነው። ይህ ርዕዮት እንግዲህ ፖለቲካውን ጨምሮ በተለያዩ መስኮች የሚስተዋለው። ፖለቲካል ኒሂሊዝም ደግሞ በ19ኛው ክፍለ ዘመን በሩሲያ ፖለቲከኞች ይቀነቀን እንደነበረ መረጃዎች ያመላክታሉ። በቀደመው የኢትዮጵያ ጊዜ ይህ የፖለቲካል ኒሂሊዝም እንቅስቃሴ ምን ይመስል ነበር? አሁንስ ያሉ ችግሮችን ተቀብለን ያሉን ለውጦችን ተቀብለን የነበሩ ክፍተቶች ላይ ቆምን እቅዶችን ማውጣት የማሻሻያ ስራዎችን እንትን ማድረግ የነበሩ ለውጦችን ማስቀጠል ያሉ ክፍተቶችን ማረም ይልቅ አጠቃላይ ሁሉም የመጣው ለውጦችም ያሉ ክፍተቶችም ሁሉም አጥፍቶ በዜሮ የመነሳት አዝማሚያዎች ነበሩ። ሊቢያ መውሰድ እንችላለን። የጋዳፊ ስርዓት ስልጣን ከመያዙ በፊት የነበሩ ስርዓቶችን ወይም ደግሞ ተቋማቶች ጥሩ ተቋሞች ነበሩ፣ ጥሩ ፋብሪካዎች ነበሩ። እነዚህን አፍርሶ መገንባት። አሁን ሶማሊያ መውሰድ እንችላለን። ሶማሊያ አሁን የመንግስት አልባ የሆነች ሀገር ናት። ይሄ ሁሉ ምንድነው የመጣበት አጠቃላይ የኒሂሊዝም ወይም ደግሞ ሁሉም ነገር የመቃወም አባዜ እያንዳንዱ ነገር ከዜሮ መጀመር አባዜዎች የተጀመሩበት ሂደት ስለነበረ ነው። ከማድነቅም ከመበረታት ይልቅ ማጣጣል ላይ በጣም ያተኮረ ብዙ ጊዜ ሀሰተኛ ነገሮች ላይ የተመሰረቱ እውነተኛ ነገርን ከማጣጣል ላይ የተንጠለጠሉ እንቅስቃሴዎች ሲያደርጉ ታሪካዊ ዳራው ይሄ ነው። በኢትዮጵያ ፖለቲካል ኒሂሊዝም የታዘብንባቸው በርካታ አጋጣሚዎች አሉ። በአጠቃላይ በሁሉም ዘርፍ የወደቀ ስርዓት መሆኑን ፖሊሲዎቹ ትርጉም አልባ መሆናቸውን አሳይቶናል። እንደምታውቁት መስቀል አደባባይ ምናልባት የአዲስ አበባ ትልቁ መገለጫ ነው። ግን የኢትዮጵያን ብሔራዊ መለያዎች ምልክቶች እናጠፋለን የሚሉ ሰዎች በብቸኝነት በር ዘግተው ወስነው ይኸው እንደዚህ የቆፈሩት ነው፣ እያጠፉት ነው። ይሄን አልቻላችሁም እኔ መጥቼ ቀይረዋለሁ እንኳን ቢሉን ነው የሚሻለው እንጂ ሁሉ ነገር ጨለማ ከሆነ ጥሩ አይደለም። ፖለቲካ የሚፈለገው በጨለማ ውስጥ በችግር ውስጥ ተስፋን ማሳየት ነው፣ ለውጥን ማሳየት ነው፣ ወደዚያ ሰውን መምራት ነው። መልሰን ወደ ቁጥሩ ልምድ አለ ኢትዮጵያን በኢኮኖሚ ዘርፍ፣ በፖለቲካ ዘርፍ፣ በማህበራዊ ዘርፍ፣ በባህላዊ ዘርፍ በሁሉም ነገር መልሰን በዜሮ ከመጀመር የነበሩ ነገሮች አፍርሰን መጀመር ጥሩ ልምድ አካብተናል። የደርግ መንግስት የኃይለ ሥላሴውን ስራ በሙሉ መርገምት አድርጎ ነው የተነሳው። ኢህአዴግ መንግስት የመንግስቱ ኃይለማርያምን ስርዓትና ተቋማት ማየት አልፈልግም የሚል አስተሳሰብ መጣ። እንደ ውርስ እያመጣ ነው መተናና በጣም ጎጂ ሆኖ ለሀገራችንም ትልቅ ፈተና ለውስጥ ጉዳይ ብቻ ሳይሆን ለውጭ ተጋላጭነታችን ትልቅ ፈተና ሆኖ መጥቷል። በኢህአዴግ ዘመን ወደ 27 ዓመት አካባቢ ስልጣን ላይ በነበረው ጊዜ ብዙ ስራዎች ሰርቷል። በኢኮኖሚ በተለያየ ስራ ሰርቷል። ነገር ግን ኢህአዴግ እንዳደረገው የብልጽግና መንግስት አላደረገም። ክፍተት ያሉት እየጠገኑ እያስተካከሉ መሄድ ያልተጀመሩ በማስጀመር ሁለተኛ የሰሩ ስራዎችን ደግሞ አጠናክሮ ማስቀጠል ፎከስ አድርጎ ነው እየሰራ ያለና ይሄኛው ምን ያመጣው የኒሂሊዝም ወይም ደግሞ የመቃወም አባዜ የቀየረበት ፖለቲካ ካልቸር ያመጣበት ሂደት አለ። አሁን ተቋማትም አገራትም ታሪክም ቅርስም ከመነሻው እስከ መድረሻውና ዘላቂነቱን አሳስሮ ከማስኬድ አንጻር ብዙ ተሞክሮዎችና እንቅስቃሴዎች ይታያሉ። ታዲያ ይህንን የመቃወምና አፍርሶ የመስራት ርዕዮት እንዴት ማቃናት ይቻላል? የኛ ፖለቲካ ፓርቲዎች የነበረ አባዜ ወይም ደግሞ ፖለቲካ ባህል መቀየር መቻል ነበር፣ ወይም ደግሞ ፖለቲካል ካልቸር ትራንስፎርሜሽን ያስፈልጋል። ይሄ ማለት ለዜጋ የሚሰሩ ስራዎች ከመቃወም ይልቅ የመተባበር እንትኖች ባህልን መገንባት መቻል አለበት። በማስተማር በማንቃትም በማስገደድም ጭምር ተቋማትንም ማህበረሰብንም ትውልድንም መነቀል አለበት ብዬ አስባለሁ። ከእንግሊዝ ኤምባሲ በጎላጉል ቦሌ የሚደርሰው የኮሪደር ልማት በመፋጠን ላይ ይገኛል። ዘገባው የሪፖርተራችን ፈቃዱ መለሰ ነው። ቴዎድሮስ ይሳ ያቀርበዋል። አቶ መርድ ሽፈራው የየካ ክፍለ ከተማ ኗሪ ናቸው። እንግሊዝ ኤምባሲ ተብሎ በሚጠራው አካባቢ በንግድ ስራ ይተዳደራሉ። በአካባቢ ያለው የመንገድ መሰረተ ልማት ምቹ አለመሆን እሳቸውን ጨምሮ ለአካባቢው ኗሪዎች የንግድ እንቅስቃሴ አሉታዊ ተጽዕኖ እንዳሳደረ ይናገራሉ። ምንም እንኳን መንገዱ ይሰራል በሚል ከዓመታት በፊት ስራው ቢጀመርም ባለመጠናቀቅ አካባቢያቸው ይቀየራል የሚለውን ተስፋ ያጨለመባቸው መሆኑን ያስታውሳሉ። እንደዚህ ጭቃ ላይ ነበር፣ አባራዎቹ ምናምን እንደዚህ በጣም አስቸጋሪ ነበርና ያ ለእግረኛም ለመኪናም ምቹ አልነበረም። ነዋሪ ላይ ትንሽ ጫና አድርጎብናል። እኛም ንግዱ ላይም በጣም ጫና ፈጥሮብን ነበር። በከተማዋ ሌሎች አካባቢዎች ሲያስተውሉት የነበረው የኮሪደር ልማት ለመርድና የአካባቢው ነዋሪዎች መቼ ጎበኘን ይሆን የሚለው የዘወትር ጥያቄያቸው ነበር።
አሁን ላይ ታዲያ ከእንግሊዝ ኤምባሲ በጎላጎል እስከ ቦሌ የሚደርሰው መንገድ በኮሪደር ልማት ተካቶ ስራው በመጀመሩ ለአካባቢው ነዋሪዎች ተስፋን ፈንጥቋል። 3 ወር ነው የምታያቸው መንገዶች እየተሰሩ ያሉት። አሁን ፈጥኖ ኦልሞስት የሆነ 1 ወር የማይፈጅ ስራ ላይ ነው ያሉትና ያው ለምንድነው በፊት ያለፍንበትን አሁን ተስፋችን ደግሞ የሚለመልምበት ሰዓት ሆነዋል ማለት ነው። ጥሩ አካሄድ ነው የሚሄደው። የነበርንበትን ችግር ያው እንድንረሳ አድርጎናል ማለት ነውና ስናየው ደስ ይላል። አመራሩም ከላይ ድረስ መጥቶ እየተከታተለው ነውና ጥሩ አካሄድ ነው የሚሄደው። የመዲናዋን ተወዳዳሪነት እያላቀ የነዋሪዎችን ምቾት እያረጋገጠ ምቹ ከተማን እየፈጠረ ያለው የኮሪደር ልማት ነባሩ ከአዳዲሶቹ መስመሮች ጋር እንዲተሳሰሩም እያደረገ ይገኛል። በዚህኛው ኮሪደር የተጀመረው የልማት ስራዎችም ደረጃቸውን የጠበቁ መሰረተ ልማቶች ተካተውለት ግንባታው እየተፋጠነ ይገኛል። ኤምኤን ያነጋገራቸው የአካባቢው ነዋሪዎችም ይህንን ያረጋግጣሉ። የአካባቢው ግን ጥሩ ገጽታ እየጨመረ እንደሆነ ገነዘባለን። ቀን ሰራተኛውም ባለሙያውም ሌት ተቀን ነው የሚሰሩት ይመስለኛል። በጎ ተጽዕኖ የሚፈጥር ነው የሚመስለኝ። ምክንያቱም ይሄኛው መንገድ መገናኛ ወደ 4 ኪሎ የሚሄደው መጋቢ ስለሆነ ወደ ቦሌ የሚሄዱቱ በዚህ አቋርጠው ሊሄዱ ስለሚችሉ ለኛም ደግሞ ጥሩ የስራ እድል የሚፈጥር ይመስለኛል። አሁን ሌላ ቦታ ላይ የምናየው ልክ ወደዚህ መጥቶ ደግሞ ሲሰራ የተሻለ ነገር ይሆናል ብዬ አስባለሁ። አሁን በየቦታው እያየን ያለናቸው መንገዶች በጣም አሪፍ ናቸው። ሁሉ የሚታይ ነገር ነው። ይህ ሲያልቅ አንተ የምታየው በግራና ቀኝ የምታየው ሲያልቅ ምን እንደሚሆን ለማንም አይተሰወርም እና ደስተኛ ነን። ለኛ ይሄ አሁን እኔ እዚህ ባለቤት ነኝ። እነዚህ አሁን ጥሩ ገበያ ይኖራቸዋል። ጥሩ ግብር ከፋይ እንሆናለን። ትንሽ ነው ገቢውም እና ገቢውም ከፍ ይላል። ልማቱም ለታክስ የምንከፍለው የበለጠ ይሆናል። የኮሪደር ልማቱን ተከትሎም የአካባቢው ነዋሪዎች መኖሪያቸውንና የንግድ ቤቶቻቸውን በማስዋብ ላይ ይገኛሉ። የኮሪደር ልማቱን የሚመጥን ከባቢን ለመፍጠርም የድርሻቸውን እየተወጡ እንደሚገኝ ነው ነዋሪዎቹ የነገሩን። እኛ ያው እንደምታየው እየሰራን ያለ ነው። መንግስት በሰጠን መሰረት ያው እንደምታየው ፊት ለፊታችን ላይ ያለው ላይ ኮሪደሩን በደንብ እየሰራን ያለ ነው። ቤቱን እያደስን ነው። ወደፊት ጥሩም ይሆን ይመስለኛል። ከአካባቢው ጋር የሚሄድ ነገር የሚሰራ ነው። ቤቱን አሳምሮ የተለያዩ ነገሮችን ከመንገዱ ጋር የሚሄዱን ስታንዳርዶችን እየጠበቀ ሊሰራ ነውና እቺ መንገድ ናት የያዘችንና እኛ ደግሞ ወደ ግላችን ተመልሰን የራሳችንንም የማሳመርና የማጽዳት ደረጃ እንሄዳለን። የጸዳ ቦታ ሆኖ እንትን ስትል ከዛ ከበፊት ከበለጠው እኛ የራሳችንን ስታንዳርድ አሳምረን የበፊቱን ደግሞ ራሳችን በራሳችን እንደ ንግድ ዓለም የምናካክስበት ነገር ይኖራል ማለት ነው። የቦሌ መድኃኔዓለም ጎላጎል እንግሊዝ ኤምባሲ የኮሪደር ልማት 24/7 እየተሰራ ይገኛል። አዲስ አበባ ከተማም በወንዝ ዳርቻ ልማቶቿ ዓለም አቀፍ ተወዳዳሪ ለማድረግ እየሰራች ትገኛለች። ለዚህ ደግሞ ፒኮክ ፓርክና አካባቢው የዚህ ማሳያም ይሆናሉ። ተመስገን ይመር አፍንጫን መሰንፈጥ ለዓይንም መሰቅጠጥ የአዲስ አበባ ወንዞች መገለጫ ሆኖ ዓመታቶች ነግደዋል። ዛሬ ላይ ግን የተለየ መልክ የተለየ ገጽ ተፈጥሯል። የአዲስ አበባ ወንዞች አዳዲስ መልክ እየተሳለላቸው ወደ መዝናኛ ማዕከልነት እየተቀየሩም ይገኛሉ። አሁን ላይ መገኛችንን ፒኮክ መናፈሻና አካባቢው አድርገናል። ታዲያ ማን ያውጋ የነበረ ማን ያርዳ የቀበረ እንዲሉ አበው በዚህ ስፍራ ላይ ስራን ሲጀምሩ የነበሩ ሰራተኞች የዚህን አካባቢ የፊት ገጽታውን እንደይገልጹታል። ይህ ሰፈር በጣም ሽታ የነበረበት ቦታ ነው። እዚህ አካባቢ አንድ ላይ የተከማቸ መንደር ነበረ። በዚህ ወንዝ አሁን የምታየው እንደዚህ አልነበረም። ይሄ የተሰራበት ቦታ በፊት ወንዙ በዚህ አሁን ተቀይሶ ነው ይሄ ወደዛ ሽፍት የተደረገው እንጂ በዚህ መሀል ነበረ። እንደምባቆ በዚህ ነው የሚያልፈው። እንግዲህ ይሄ ቦታ በጣም ሽታ ነበረ። በነገራችን ላይ በጣም የደከሙ ቤቶች ነበሩ። በፊትማ ይሄ በጣም ወንዙ ራሱ እዚህ ቆሻሻ ነበረ። ቤስታ ምጣል ደግሞ ወንዙ በጣም ቆሻሻ ነበረ። ሰው እዚህ ሽንት መሸና በቃ እንትና ነበረ። ፒኮክ ፓርክ ከዚህ ቀደም እንደዛ አልነበረም። ዛሬ ግን የተለየ ገጽን ተላብሷል። አሁን ላይ ትናንትና ዛሬን ሲያነጻጽሩት እጅግ የተለየ አጠቃላይ ሁኔታ እንዳለም ይገልጻሉ። እጅግ በጣም ደስተኛ ሆኜ የፈለገ ድካም ቢኖር የፈለገ ዋጋ የሚያስከፍል ነገር ቢኖር በሰራነው ስራ
እንደገና የራሳችን የተዝናናን እየተደሰተን እንገኛለን። ያለውና በፊት ያለው በጣም ከፍተኛ ልዩነት አለ። አሁን እንደምታየው የተለየና የዘመናዊ ነገር ነው የተሰራበት። በፊት ደግሞ ያለው ነገር በጣም እንትን የወረደ የነበረበትና የተለያየ ነገሮች የነበሩ፣ አሁን ደግሞ ከፓርኩና ከዚህ ጋር ስታነጻጽረው በጣም የተሻለ ነገር ነው ያለው። በጣም የተሻለ ለውጥ ነው ደግሞ ያለው። አሁን እንደዚህ ጸርቶ ይሄ ልማት የወንዝ ዳርቻ ልማት ለምቶ አምሮ እንደዚህ ስታየው እና በጣም ልዩነት አለው። በጣም አይገናኝም በፍጹም። ተፈጥሮን ማጣጣም ይፈልጋሉ ወይስ ዘመናዊነትን በውል መመልከት? ይህ በፒኮክ መናፈሻና በአካባቢው እውን የሆነ ልማት መገለጫ ነው። በዚህ ስፍራ ላይ ዘመናዊነት እውን ሆኗል፣ ተፈጥሮም ተጠብቋል። ታዲያ በርካታ ኢትዮጵያውያን በዚህ ስፍራ ላይ የማይነጥፍ የስራ ክዋኔና አሻራቸውን እያሳረፉ ይገኛሉ። ለበርካታ ኢትዮጵያውያንም የስራ ዕድል ተከፍቷል። ይህ የብዙዎች ምስክርነት ነው። እዚህ ቦታ ላይ ብዙ ወጣቶች ነው መጥቶ ስራ እየሰሩት ያሉት። ቤተሰብ ያላቸው አሉ። በፊት በየጎዳናው ሲያድሩ የነበሩ ሰራተኞች ናቸው እዚህ መጥተው የቀን ውላቸውን ሸፍነው ቤተሰባቸውን የሚያስተዳድሩት ማለት ነው። ቀላል አይደለም ይሄ። ብዙ ሰራተኛን ይዞ ነው አሁን የቀን ገቢያቸውን እያገኙት ያሉት ማለት ነው። በጣም ብዙ ሰው የስራ ዕድል ፈጥሯል። በጣም ብዙ ማታ እስከ 6 ሰዓት እስከ 7 ሰዓት ድረስ የሚሰራበት አዳር ሙሉ የሚሰራበት እና ከፍተኛ ስራ ዕድል ፈጥሯል። ከፍተኛ ሰዎች ደግሞ ሙያ ተምሮበታል። ከፍተኛ ለውጥ አግኝቷል። ከስራ ዕድል አንጻር ብዙ ወጣቶች ብዙ ስራ የተማረም ያልተማረም ኃይል የሚያካትት ስራ በመሆኑ ብዙ ወጣት ነው የተሳተፈው። ባለፉት 2 አስርተ ዓመታት የእናቶችን ጤና ለማሻሻል በተሰራው ስራ የእናቶችን ሞት 75 በመቶ መቀነስ መቻሉን የጤና ሚኒስቴር አስታወቀ። በወርሃ ጥር የሚከበረው የጤናማ እናትነት ወር ማጠቃለያ በጋንዲ መታሰቢያ ሆስፒታል ተካሂዷል። ናርዶስ ተስፋዬ ወይዘሮ ኢማን መሐመድን ያገኘናቸው በጋንዲ መታሰቢያ ሆስፒታል ውስጥ ሕክምናቸውን ሲከታተሉ ነው። ሁለተኛ ልጃቸውን በጤና ጣቢያ ወልደው ለተጨማሪ ሕክምና ወደ ጋንዲ መታሰቢያ ሆስፒታል ያቀኑት ወይዘሮ ኢማን ከቅድመ ወሊድ ጀምሮ እስከ ወሊድ ድረስ የሚሰጠውን አገልግሎት አስደሳች መሆኑን ተናግረዋል። ከ2 ወር እስከምወልድበት ታይም ድረስ በክትትል ላይ ነበርኩኝ። ምጤ ሲጀምረኝም ቶሎ ብዬ ነው ወደ ጤና ተቋም የሄድኩት። የመጣሁት ከወረዳ 10 ጤና ጣቢያ ሪፈር ተብዬ ነው። እዛ ነው ልጅን እዛ ነው የወለድኳት። እዛ ከወለድኳት በኋላ ደም መፍሰስ አጋጠመኝ። ከዛ በአምቡላንስ ወደ ሪፈር ብለው ላኩኝ። እዚህ የተለየ እንክብካቤ ያደረጉልኝ በእነሱ ጥረት ነው እዚህ አሁን የደረስኩት። የአዲስ አበባ ከተማ አስተዳደር ጤና ቢሮ አንድም እናት ህይወት ስትሰጥ ህይወት እንዳታጣ የቅድመ ወሊድ የወሊድና የድህረ ወሊድ አገልግሎት በሁሉም ጤና ጣቢያዎችና ሆስፒታሎች ጥራቱን በጠበቀ ሁኔታ አገልግሎት እየሰጠ መሆኑን የተናገሩት የቢሮ ምክትል ኃላፊ ወይዘሮ አንጋቶ መሐመድ በቀጣይም የእናቶችን ጤና ለማሻሻል የተጀመሩ ስራዎች ሳይቆራረጡ ተደራሽ እንዲሆኑ በትኩረት እንደሚሰራባቸው ነው የተናገሩት። ከ5000 በላይ የሚሆኑ የቀዳማዊ ልጅነት የቤት ለቤት ምክር ሰጪ ባለሙያዎች ተቀጥረው አገልግሎቱን እየሰጡ ያሉት ለእናቶችና ለህፃናት ነው ማለት ነው። ይሄ በልዩ ትኩረት እየተሰራ ያለው በአንድም በሌላ መንገድ በተለይም እናቶች ላይ መከላከል በምንችለው ሞት እንዳይመዘገብ የራሱን አስተዋጽኦ ያበረከተና እያበረከተም ያለ ይሄን ተግባር ደግሞ እንደ ከተማ መስተዳድር አጠናክረን የምናስቀጥል መሆኑን በራሴና በከተማ አስተዳደሩ ጤና ቢሮ ስም ከወዲሁ ለመግለጽ ስለፈለኩ ነው ይሄን ማነሳው። በመላው ሀገሪቱ የእናቶችን ጤና ለማሻሻል በርካታ ስራዎች በመሰራታቸው ባለፉት 2 አስርት ዓመታት 75 በመቶ የእናቶችን ሞት መቀነስ መቻሉን ደግሞ የተናገሩት በጤና ሚኒስቴር የሚኒስቴር ዴኤታ አማካሪው አቶ ዮናስ ዙላ በቀጣይም የታዩ ክፍተቶችን በማረም አገልግሎቱን የበለጠ ተደራሽ ለማድረግ እንደሚሰሩ ገልጸዋል። በኢትዮጵያ የእናቶች ሞት ላለፉት 2 አስርት ዓመታት ውስጥ ከ3/4 በላይ ወይም ደግሞ ከ75% በላይ ማሻሻሉን ያሳየናል። ጥናቱ ስራችን የት መጠናከር እንዳለበት በግልጽና በሀቀኝነት ያስታውሰናል። በከተማ ደረጃ ለ13ኛ ጊዜ ሲከበር የቆየውና በወርሃ ጥር የሚከበረው የጤናማ እናትነት ወር በጋንዲ መታሰቢያ ሆስፒታል በውይይትና ለወለዱ እናቶች ስጦታ በመስጠት ተጠናቋል።